አድኗት ወደ ሕክምና ተወስዳ አሁን ላይ ጥሩ የጤና ሁኔታ ላይ ብትገኝም አሁን ደግሞ ሄለን ደግማ በተናገረቻት ነገር ሁለተኛ ቤሉል ጋር አትድርሺ፣ አንቺ ፊት ሰተሽው እኮ ነው እሱ ወደ አንቺ የሚመጣው፣ ልጁ እኮ ፍቅረኛ አለችው፣ ደሞም ጤነኛ ብትሆኚ ችግር የለውም ነበር፣ አሁን ደግሞ አንቺ ቫይረስ አለብሽ፣ ስለዚህ ድጋሚ ልጁ ጋር አትድርሺ ብላ ሄለን ባስጠነቀቀቻት መሰረት ነው አሁን ላይ ከዚህ ሁሉ ስቃይ ከዚህ ሁሉ በደል ለምን ተነስቼ እልም ብዬ አልጠፋም ብላ ከቤት ወጥታ እየሮጠች ያለችው ማለት ነው። ቤሉል ደግሞ እሷን እንደሚያፈቅራትና እንደሚወዳት ግልጽ ነው። አዶኒም እሷን እንደሚወዳትና እንደሚፈልጋት ግልጽ ነው። አዶኒ ደግሞ ይሄ ነገር ራሱ ደብሮታል። እሱ ወደ ኑኑ ክፍል ሲመጣ ቤሉል አጠገባው ቁጭ ብሎ ከሷ ጋር እያወራ ነበርና ይሄ ነገር ራሱ ደብሮታል። እናም ደግሞ የሆነ ወረቀት ነገር ለኑኑ ሰጥቶ ኑኑ ያን ወረቀት ደብቃ ነበርና ይሄ ነገር ትንሽ አዶኒ ረብሾታል። እናም ደግሞ እኔ እያየው እነሱ አንድ ላይ መሆን የለባቸውም። ቤሉልን ራሱ በውስጡ ይቅርታ ሲጠይቀው ነበር። ቤሉል አንተ ብዙ ነገር አለ፣ እኔ አሁን ላይ ምንም ነገር የለኝም፣ አንተ እህት አለ፣ እናት አለ፣ እናም ደግሞ አጎትም አለ፣ እኔ ምንም የለኝም በሚለው ነው እዚህ ጋር ኑኑ ካንተ በላይ ለኔ ነው የምታስፈልገው ብሎ እነሱ አንድ ላይ እንዳይሆኑ እነሱ አንድ ላይ ፍቅር እንዳይጀምሩ በመሃል ገብቶ እነሱን ማስቆምና ኑኑን የራሱ ብቻ ለማድረግ እንደሚፈልግ ለራሱ ሲያወራ የነበረውና እናም ደግሞ የሆነ ነገር ማድረግ አለብኝ ብሎ ከራሱ ጋር እያሰበ ነበር። ይሄንን ነገር ደግሞ ኑኑን ምን ያህል እንደሚያፈቅራትና ምን ያህል እንደሚወዳት ለኤልሹ ሲነግራት ኤልሹ ደግሞ ይሄ ነገር በጣም አበሳጭቶ በጣም አናዷታል። እናም በንዴ ስሜት ሆና አዶኒ ራሱ በጥፊ መታው ነበር። ግን ደግሞ እዛ ጋር እኔም የሆነ ነገር ነግርሃለሁ አንተም ንገረኝ ብላው ነበር። እዛ ጋር እስከዛሬ ትጠረጠራለች። ምናልባት ኑኑን ያፈቅራት ይሆን እንደ ይወዳት ይሆን እንደ የሚለው ነገር ያጠራጥራታል እንጂ በዚህ ልክ ደግሞ እርግጠኛ ሆና ወይ ደግሞ እሱም ነግሯት አያውቅምና ዛሬ ደግሞ ጠበቃ አድርጋ ስትጠይቀው ነበር። ኑኑን ታፈቅራታለህ ወይስ ምንድነው ብላ ስትጠይቀው አዶኒ ደግሞ እዛ ጋር እንቅጩን ነግሯታል። ይሄ ደግሞ ለኤልሹ በጣም ዱብዳን ይሆንባት እናም በጣም ተናዳለች፣ እያለቀሰችም ነበር። እዛ ጋር አሁን የሆነ ነገር ነግርሃለሁ ምነግርህ ነገር አለ ያለችው መጀመሪያ ላይ የኑኑን የምርመራ ወረቀት ፎቶ እያነሳች ነበር በስልኳና እናም ደግሞ ፖስታው እዛ እሷ አጠገብ ነበርና ለአዶኒ የሆነ ነገር ነግርሃለሁ ብለዋለችና ምናልባት ይሄንን ልትነግረው ትችላለች። እዚህ ጋር አሁን የመጨረሻ ውሳኔዋ እሷ አዶኒን እንደምታፈቅረው ግልጽ ነው። እዚህ ጋር ደግሞ አዶኒን የራሷ ብቻ የምታደርግበት ብቸኛው መንገድ ኑኑ በቫይረስ ተመረዘች የሚለውን የውሸት ዜና ለሱ ነግራ እሱን ከኑኑ ማራቅ አለባት። ይሄ የመጨረሻ ውሳኔዋ ወይ ደግሞ የመጨረሻ እርምጃዋ ስለሚሆን እንደምትነግረው ደግሞ ግልጽ ነው። እዛ ጋር ሳትነግረው እሱ ምንም ነገር ሳያቅ ሄዶ ከኑኑ ጋር ፍቅር ጀምሮ ወይ ደግሞ እሱ በቫይረሱ እንዲያዝም አትፈልግም። ያው እሷ የምታውቀው ኑኑ እውነት በቫይረስ ተመረዘች ብላ ነው እንጂ የምታውቀው ኑኑ ላይ የተወራው ዜና ወይ ደግሞ የወጣው ማስረጃ የውሸት ማስረጃና እሷ ቫይረስ አለባት የሚለው ዜና የውሸት ዜና እንደሆነ ኤልሹም አታውቅም። እዚህ ጋር እውነት መስሏት ነው። ባለፈውም ለመጀመሪያ ጊዜ የሰማች ጊዜ ወረቀቱን ያየች ጊዜ በዛ ልክ በጣም ደስ ብሏት ስጨፍር የነበረው ማለት ነው። አሁን ደግሞ እዚህ ጋር አዶኒ እሷ ጋር ሄዶ ከእሷ ጋር ፍቅር እንዳይጀምር ብቸኛው እርምጃ ልታረግ የምትችለው እሱን ከኑኑ ልታርቅበት የምትችለው ብቸኛው እርምጃ እዚህ ጋር ቫይረሱ አለባት እኮ እሷ ለአንተ አትሆንም ብላ ያንን ነገር ከነገረችው በኋላ ነው ማለት ነው። በእርግጥ የሆነ ነገር ነግርሃለሁ ያለችም ይሄንን ነገር ነው የምትነግረው። እናም ደግሞ አዶኒ እዛ ጋር የነገራት እሱ ቤሉል ልጅቷን ይፈልጋታል፣ ቤሉል ኑኑን ይወዳታል፣ ያፈቅራታል ብሎ ሲነግራት እዛ ጋር እንደውም ስትቆጣው የነበረው ወንድሜ እንደዚህ አያደርግም፣ ወንድሜ የምትመጥነውን ሴት ያውቃል፣ እሷ ነች እንደዚህ የምታደርገው፣ እሷ ነች ልታጠምደው የምትሞክረው ብላ እዛ ጋር ኑኑን ወንጀለኛ ወይ ደግሞ ጥፋተኛ አድርጋ ስታወራው ነበር። ግን ደግሞ አዶኒ ከአንዳንድ ነገሮች ቤሉል ከሚያደርጋቸው አንዳንድ እንቅስቃሴዎች እሱ ኑኑን እንደሚፈልጋት ተረድቶ ነው እዚህ ጋር ለኤልሹ ቢነግራትም ኤልሹ ደግሞ ወንድሜ እንደዚህ አያደርግም ብላ ስታወራ የነበረው ማለት ነው። እሷ አሁን ላይ ወንድሟ ራሱ ከኑኑ እንዲርቅ ትፈልጋለች። ያንን የምትፈልገው ደግሞ ኑኑ ቫይረስ ስላለባት እናም ደግሞ እሷ የገጠር ልጅ ነች፣ በዛ ላይ ደግሞ የቤት ሰራተኛ ነች። እናም ደግሞ እኛ ሀብታም ነን፣ ስለዚህ ለልጃችን አትመጥንም በሚል ነው እዛ ጋር ኑኑን ከወንድሟ ለማራቅ የምትሞክረው። እናም ደግሞ እሷ ተኝታ እንደውም እጇ ሲደማ ራሱ ቤሉል እዚህ ጋር ምንም የሚያውቀው ነገር የለም። እዛ ጋር የተወራው የውሸት ዜና ኑኑ በቫይረስ ተያዘች የሚለውን የተወራ የውሸት ዜና አልሰማምና እዛ ጋር ሲደማባት ራሱ ደሙን ለማስቆም ሲያግዛት በጣም ስጨው ነበር። እናም ሄለን ራሱ መታ ቤሉልን ወደ ውጭ ጠርታት ስታወራ የነበረው በእርግጥ ቫይረሱ አለባት ብላ ባታወራው ራሱ እዛ ቤት ባለፈው ቴዲ የላከላት ልጅ መቅደስ የምትባለው ልጅ እቺ ልጅ ነበር ቶሚ መጀመሪያ ላይ በህይወት ያለ ጊዜ ካንተ ጋር ለማጋባት የሚፈልገውና አንተ ከሷ ጋር ትዳር እንድትመሰርት የሚፈልጋት ልጅ እቺ ልጅ ናት ብላ እዛ ጋር ለቤሉል የውሸት ነገር እየነገረቻት ቤሉል ልጅቷን እንዳያትና እንዲቀርባት ፈልጋ ነበር። ግን ደግሞ ቤሉል ያን ነገር እሷ ስትነግረው በጣም ደንግጦ ነበር። እኔ ግን እንዴት ነው ይሄን ነገር ሳላውቅ የቀረውት ብሎ ነገሩ ራሱ ለሱ እንግዳ እንደሆነ ነግሯታል። ግን ደግሞ ሄለን እዛ ጋር የምትለው ቶሚ በህይወት ያለ ጊዜ የሚፈልገውን ነገር ማድረግ አለብን፣ ከዛ ውስጥ ደግሞ አንዱ አንተ ያቺ ልጅ እንድታገባት ነው፣ ይሄንን ነገር ማድረግ አለብን ብላ ስትነግረው ቤሉል ደግሞ ይሄንን ነገር እንደማይቀበልና አሁን ላይ ስለዚህ ነገር ለማሰብ ጊዜ እንዳሌለው ነግሯታል። በእርግጥ እሱ አሁን ላይ እያሳሰበው ያለው ነገር አባቱ እንዴት እንደሞተና ለምን እንደሞተ አባቱን ማን ሊያጠቃው ማን ሊጎዳው እንደሚችል ነው አሁን ላይ እሱ እያሰበ ያለው። ሄለንንም የጠየቃት
ለመጨረሻ ጊዜ ከቤት ሲወጣ ምን ብሎ ነበር? እናም ደግሞ የት እሄዳለሁ ብሎሽ ነበር ብሎ ቢጠይቃትም ሄለን ደግሞ እዛ ጋር ምንም የምታውቀው ነገር የለም። ቶሚም የነገራት ነገር የለም። እዚህ ቦታ ሄዳለሁ ብሎ ያወራት ነገር ስላሌለ እሷ ምንም ብላ ልትነግረው አልቻለችም። ግን ደግሞ መሲ አሁን ላይ በጣም እየተጸጸተች በጣም እያለቀሰች ነው። ምን አለበት ባልነግረው ኖሮ እያለች ቶሚ በሷ ምክንያት እንደሞተ እያወራች እዛ ጋር በጣም እየተጸጸተች እያለቀሰች ነው። ሄለንም አሁን ላይ መሲን እያስጨነቀቻት ያለችው ለቶሚ ምን ብለሽ ነግረሽ ነው? ምን ነግረሽ ነው? ምን አውርተሽ ነው ብላ ደጋግማ መሲን ብትጠይቃትም መሲ ደግሞ የሄለንን ክፋት የሄለንን ተንኮል ስለምታውቅ እዚህ ጋር ለቶሚ ያለችውን ነገር ልትነግራት አልፈለገችም። ያው ያንን ነገር ከነገረቻት እሷ ላይም ቤተሰቦቿ ላይም የሚመጣውን ነገር አሳምራ ስለምታውቅ ይሄንን ነገር ልታወራት አልፈለገችምና አሁን ደግሞ ሄለን በስተመጨረሻ ላይ ልታደርግ የፈለገችው ወደሽ ሳይሆን በግድ ታወሪኛለሽ፣ ለቶሚ ምን እንዳወራሽ ትነግሪኛለሽ በግድ እያለች ሄለን ከቦርሳዋ ውስጥ የሆነ መድኃኒት ነገር በወረቀት የተጠቀለለ መድኃኒት ነገር ወስዳለችና እዚህ ጋር አሁን ልታደርግ የምትችለው ለመሲ የሆነ መድኃኒት ሰታት ያንዴ ደግሞ መድኃኒቱ በግድ ያስወራታል። ከዛም በኋላ ደግሞ ለቶሚ ምን እንዳለቻት በዛ መንገድ ልታውቅ ፈልጋለችና አሁን ከቦርሳ ውስጥ መድኃኒቱን አውጥታ ወደሽ ሳይሆን በግድ ትነግሪኛለሽ ለቶሚ ምን እንዳልሽ እያለች ነው ማለት ነው። መጀመሪያ ላይ እንደውም ስትላት የነበረው ወይ ለቶሚ ምን እንዳልሽ ንገሪኝ ወይ ደግሞ ቤተሰቦችሽ ከዛሬ ጀምሮ እዚህ ቤት አያድሩም፣ ዛሬውኑ ምሽት ከዚህ ቤት ተጠራርጎ ይወጣሉ ብላ ብታስጠነቅቃትም መሲ ግን ምንም ነገር ልትነግራት አልቻለችም። ግን ደግሞ መሲ እዛ ውስጥ ሆና ሄለን ራሱ ጥያቄውን እየጠየቀች ብታስጨንቃትም ግን ደግሞ እሷ ያኔ ራሱ ስታስብ የነበረው ቴዲ ከዚህ በፊት ሳወራው የነበረውን ነገር እንዳለ አልነገራትም ማለት ነው ብላ እዛ ጋር ቴዲ ከሄለን ጋር እንደማይሰራ እናም ደግሞ እሱ ቀደም ብሎ ያወራትን ነገር አምነዋለች ማለት ነው። እኔ ከሄለን ጋር አልሰራም፣ አሁን ላይ ሄለንን መበቀል እፈልጋለሁ፣ ስለዚህ አንድ ላይ ሆነን አብረን እንበቀል ብሏት ነበርና ያኔ የዋሻት መስሏት ነበር። እሷ መጀመሪያ ላይ ቴዲና ሄለን አንድ ላይ ሆኖ መሲ የምታወራው ምን እንደምታስብ እቅዶቿን ቴዲ በዛ በኩል ሆኖ እንደ ሌላ አፍቃሪ ሆኖ ያንን መረጃ የሚቀበላት መስሏት ነበርና ይሄ ነገር ደግሞ ትክክል እንዳልሆነና እሱ ከሄለን ጋር እንደማይሰራ ቢነግራትም መሲ ደግሞ ያንን ነገር አምናው ልትቀበለው አልቻለችም ነበር። አሁን ደግሞ እዚህ ጋር ሄለን ለቶሚ ምን አውርተሽ ነበር? ምን ነግረሹ ነበር ብላ እዚህ ጋር ስታስጨንቃት ያኔ ደግሞ ቴዲ ለሄለን ሚስጥሮቿን እንዳላወራ እርግጠኛ ሆናለች ማለት ነው። በእርግጥ ቴዲ አሁን ላይ እንደ በፊቱ ለሄለን እየታዘዘላት አይደለም። እናም ደግሞ ሄለን ከዚህ በፊት እንደምታረገው ለሱ የደወለች ናፈልግ ያለው የምናደርገው ነገር አለ ብትሎ አሁን ላይ ቴዲ ያን ያክል ትዕዛዟን እያከበረ አይደለም። እናም ደግሞ ስትደውልለት ራሱ ያን ያክል እየደነገጠና እሷ ስታዘው እና እሷ ና ስትለው እየሮጠ የሚመጣላት አይደለም። አሁን ላይ ስራ ካለው አይመቸኝም የራሴ ስራ አለኝ ብሎ ያንን ነገር እየነገራት ነው። በእርግጥ እሷ ባለፈው እቤትና ብላው እቤት የመጣ ጊዜ ያኔ እንዴት ነው መተራሱ ማታጽናናኝ ብላ ስትለው እሱ ወዲያው ነበር የመጣው። ያኔ ደግሞ እሷ የመሰላት ለእሷ ብሎ የመጣ መስሏት ነበር። ግን ደግሞ እሱ የመጣው መሲን ለማግኘት ነበርና ያኔ ነበር ሄለን በእጅ ያስገብቻ ያለው ገና አንተን እኮ ተጠቅሜብህ አልጨረስኩም ብላ ነበርና ለዛም ነው አሁን ራሱ ደውላ ና የምናደርገው ነገር አለ ብላ እንደ በፊቱ እርግጠኛ ሆና እሱ ይታዘዘኛል እኔ የምለውን ነገር እሺ ይላል ብላ ያን ያክል እርግጠኛ ሆና ስትደውልለት የነበረው ማለት ነው። ቴዲ ደግሞ አሁን ላይ እንደ በፊቱ አይደለም። ይሄ ማለት ደግሞ አሁን ላይ ሁለቱ ከመሲ ጋር ሆኖ ሄለንን ሊበቀለዋት ነው ማለት ነው። ሄለን ደግሞ አሁን ላይ ማወቅ የምትፈልገው የቴዲም እገዛ ያስፈልገኛል ብላ አሁን ላይ እያሰበች ያለችው በስልክ እየደወለ ሲያስፈራራት የነበረው ሰውና ከዛ ቤት ትወጪያለሽ፣ ቶሎ ብለሽ ልብስሽን አዘጋጂ፣ ጓዝሽን አዘጋጂ፣ ከዛ ቤት የምትወጪበት ቀን በጣም ቅርብ ነው ብሎ የሚያወራት ሰው ማን እንደሆነ አላወቀችም። ያንን ሰው ራሱ ማንህ ብላ ብትጠይቁም ግን ያ ሰው ማንነቱን ሊነግራት አልፈለገም። ከዛ ቤት የምትወጪበት ጊዜ ቅርብ ነው ተዘጋጂ ነው እንጂ የሚላት እንጂ ማን እንደሆነ አልነገራትምና ይሄ ነገር ደግሞ ሄለን ላይ ጭንቀት ፈጥሮባታል። ለዛም ነው አሁን ላይ የቴዲ እገዛ ያስፈልገኛል፣ ይሄን ሰው በእርግጥ ማን እንደሆነ ማወቅ አለብኝ ብላ ለሱ ስትደውል የነበረው ማለት ነው።